ማህሌት ቅድስቴን ከቤት ለማስወጣት እንግዲህ ብዙ ጥረቶችን እያደረገች ነበረ። በባለፈው እንግዲህ ከጅማሬ ጀምሮ እዚህ ቤት ከመጣኝ ጀምራ እንግዲህ መጀመሪያ እዚህ ቤት ለመግባት ነገሮችን እንዲስተካከሉላት ከማድረግ ከዛም ባሻገር እንግዲህ ቤት ከገባች በኋላ እግሯን ለመዘርጋትና ነገሮችን የራሷን መስመር ለመዘርጋት እንግዲህ ብዙ ነገሮችን ስሞክር ቆይታለች። ወይዘሮ ማህሌት በመጨረሻም ያላት ማድረግ ያለባት ነገር ከምሳሌ ጋር መስማማት፣ መጀመሪያ ያው ብሩክኔ በይቅርታ ሰበብ እርቦኛል በሚል ምክንያት ወደ ቤት መግባት ነበረ። ተሳክቶላት ቤት ገብታለች። ከዛም በተረፈ ደግሞ ቤት ውስጥ ገብታ ያው አልወጣም ነበር ያለችው። እሱንም ይሁን ተብላ ቤት ተቀምጣለች። በመጨረሻም እንግዲህ ከሰዎቹ ጋር ለመግባባት እየሞከረች ነበረ። እሱም እንግዲህ ሙከራዋ ተሳክቶላት ቤት ገብታለች። ከዛም እንግዲህ ከልጅቷ ጋር ከምሳሌ ጋር በተለይ ለመግባባት መሞከር ነበረ ስታደርግ የነበረው። እንግዲህ ከምሳሌ ጋር ያን ያክል ምሳሌ ባትቀርባትም ብቻ ግን ለለቱ ለመኖር ምቹ ሁኔታዎች ተመቻችቶላታል ማለት ነው ቤተሰቦቻችን። ከዛም ባለፈ ቅድስት እንግዲህ ከዛም ከመመቻቸቱ ያለፈ ቅድስት ጋር ነው ነገሮች በቃ ማለት በቃ ችግር የለውም እኔ ሰራተኛ ሁኜ ልቀመጥ ምናምን እያለች ነበር መጀመሪያ ሰበቦችን ስደረድር የነበረው። እንዲሁም ደግሞ መድብልን ጥበሹ መድብል ቆንጆ ሰው ነው እያለቻት ነበር ማለት ነው ቅድስቴ አይ እኔም ይዘው እንያቃለሁኝ ባይሆን አንቺ እንዳትይዙ የታንድ ቤት ሁለት ሰው መያዝ ደግሞ በባህላችን አይፈቀድም። ስለዚህ ከዛ አንፃር እያለቻት እንግዲህ ቅድስትም እየሳቀችባት ነበረ። እንግዲህ ወይዘሮ ማህሌት በጣም ነው የተናደደችው። እንዴት እንደዚህ ትይኛለሽ? እኔ ላንቺ አዝኜ እኮ ነው እንደዛ ያልኩሽ እያለቻት ነበርና ማህሌትን እንግዲህ ቅድስት አይ ችግር የለውም ስላሰብሽልኝ አመሰግናለሁኝ እኔ ደግሞ የራሴ ይኖረኛልና አታስቢ እያለቻት ነበር። እንግዲህ በመጨረሻም እንግዲህ ደግሞ ነገሩ ከተመቻቹላት በኋላ ቅድስትን ከዚህ ቤት ለማስወጣትና ብሩክን በዛም በዝም ብላ በሰበብ በእጇ ለማስገባት ብዙ ነገሮችን ሞክራለች። በመጨረሻ ያለችውን እንግዲህ ብሩክን ከሷ ጋር እንዲያድር በማድረግ በመለማመን ከሳሎን ድረስ ገትታጁን ይዛ ወስደዋለች ማለት ነው። አልጋ ቤት እንግዲህ አብረው አድረዋል። ቅድስቴም እንደዛ ከሆነ በኋላ እንግዲህ በዛ ላይ ማህሌት እንግዲህ አብሬው አደርኩኝ እኮ በቃ አርግዣለሁኝ ባይሆን ልጅን ክርስትና ሰጥሻለሁ እያለች እንግዲህ ሙድ ያዘችባት የነበረ በጣም ነው የተናደደችው በዛ ላይ ማለት ነው ቤተሰቦቻችን። ቅድስቴ በጣም ነው የተናደደችው እና እኔ ታዲያ ምን አገባኝ ይመለከተኛል ለምን ታዲያ እያለች እንግዲህ በጣም በእንዴት ስሜት እየተናገረች ነበረ እንዳያችሁትና በመጨረሻም እንግዲህ ቅድስቴ ከዚህ ቤት መውጣት አለብኝ በቃ ከማህሌት ጋር አልቀመጥም ብላ ነው የወሰነችው። እሷ የወሰነችበት ምክንያት እንግዲህ ብሩክን ክላሷ ይዛው ሄዳ አብራ ስታሳድረው ያንንም ይሁን ብላ ከተቀበለ እንግዲህ ብሩክን ስትጠይቀው ጭራሽም ከማህሌት ፊት ምንድነው ቅድስት የተፈጠረው ተረጋጊ እንጂ ምናምን እያላት ነበርና በመጨረሻ እንግዲህ በጣም የተናደደችው እንግዲህ ቀጥታ ከቤት እንደምትወጣ ነግረው ተነሳች ማለት ነው። ጓዟን ሸክፋ እንግዲህ ስትወጣ መድብልን ያገኘችው። መድብል ደግሞ እንደዚህ ይሆናል ብዙ ነገር ተመካክረን እንዴት ታፈርሻለሽ ቅድስት እንዴት ለማን ደስ ብለሽ ነው ማህሌትን እዚህ ቤት ያስገባናት እኮ ለመጠቀሚያ እንድትሆነን እንጂ ለሌላ ነገር ፈልገን አይደለም። ስለዚህ ለምን ነው እንደዚህ የምታደርጊው ምናምን ብሎ እንግዲህ መድብል በጣም ተቆጥቷታል። እሷ ግን አይ በቃኝ እንግዲህ እስካሁን ብዬ እዚህ ጋር የተቀመጥኩት የማህሌት ሰራተኝነቱ ሳይበቃኝ ቀርቶ አይደለም ደግሞ ያለፈው አልፎ አሁን ደግሞ እንግዲህ ለማህሌት ሰራተኛ ሁኜ ራሴን እንዲኖር አልፈቅድላትም። ስለዚህ እሄዳለሁኝ ብላ ነው የተነሳችው። እንግዲህ በዚህም መድብል በጣም ነው የተናደደው። በቃ ተረጋጊ ምንድነው የተፈጠረውን ነገር ይጠይቋሉ ነበር ያላትና ምንድነው ሲላት ብሩክ እንግዲህ ከማህሌት ጋር ያደረ እንደሆነ ነው የነገረችውና በጣም ነው መድብል የተናደደው። እንግዲህ ቀጥታ ደውሎለት ነበር ብሩክን ያመጣው። ብሩክም መጥቶ እንግዲህ ምንድነው የተፈጠረው ምንድነው ቅድስት ልሄድ ነው እያለች ነው ምንድነው የተፈጠረው ሲለው አዎ ቅድስትን አማልደኝ ባከለ ሄድ ነው እያለች በጣም ተቀይማብኛለች ምናምን ነበር ያለው። እና ምን ስተሰርተህ ነው ሷል ተቀይም የተቻለች ስንት ቀን ነው የምነግርህ ለምንድነው የምታስቀይማት አንተ ህፃን ልጅ ነህ እንዴ ምን ሆነህ ነው እንዴት ሄደህ አብረሃት አድርክ ከማህሌት ጋር ያን ሁሉ ስቃይ ያደረሰድረብህን ሴት አንተ እንዴት ስሜት መቆጣጠር ያከታል ምናምን ብሎ እንግዲህ መድብልን በጣም ነበር የተቆጣው ማለት ነው ቤተሰቦቻችን። እንግዲህ ብሩክ መጀመሪያ ቅድስቴም እንትን ስትለው አሁንም እኔን በቃ ሰራተኛ አድርገህ ለማኖር ነው እንደምትፈልገው እና
ማለት አሁንም ያሰሪ ሆና እኔ ሰራተኛውን ልንቀጥል ነው እንዴ እንዴት አሰብከው ብላ ነው እንግዲህ የተናደደችውና ብሩክ እንግዲህ ያላት የነበረው ቅድስት እኔ እኮ ተረጋጊ እኔ እኮ እሷ ጋር ሂጄ ባድርም ምንም የተፈጠረ ነገር የለም አዎ ገብቻ እንዳልከላ ያድረናል ግን ከዛ ውጪ እኔ ራሴን ስሜት መቆጣጠር የምችል ሰው ነኝ ጭራሽ ምንም ነው ያላደረኩት ስለዚህ በዚህ ልክ ማትጠራጠሪኝ ነበር ያላትና እንግዲህ ዝም መድብል ጋር እንደዙ ብሎ ነው የተናገረው አዎ ክላሷ ሌላ ነገር ለመፍጠር አስባ ገብቼ ነበረ ግን ሌላ ነገር ምንም ያደረገው ነገር የለም እና ያለው ብሩክ ማለት ነው ያው ማለት እንግዲህ ለኛን ጥያቄ ሆኖ ለመናገር ቅድስትም ብለዋልኝ እንዴ ምን አስበህ ነው እኔ አሁን አንድ ወንድ ጋር ድሬ አብሬ አንድ አልጋ ላይ አድሬ አይ ጋሼ ምንም ነገር የሆነ ነገር የለም ብዬ ብለ ምን ያክል ታምነኛለህ ስትለው እሱ ልክ ነሽ ግን ደግሞ እኔን ራሴን ከራሴ በላይ ማንንም ያውቀው ሰው የለም ስለዚህ አታስቢና አላት ማለት ነው ቅድስትን ያው መጨረሻ እንግዲህ በመድብል ፊት ገብቻው አድር ያለው ግን ምናም ብሎ እንግዲህ በዛ ቃል ገብቶ ያው መድብል ይቅርታ በላት ብሎ እንግዲህ ይቅርታ ጠይቋታል ቅድስቴም እንግዲህ ሲሆን ብላ ይቅርታውን ተቀብላ ተራርቀው እንግዲህ ተሳላልመው ነው እንትን ያሉት ማለት ነው ቤተሰቦቻችን እንግዲህ ካሁን በኋላ ግን ምንም አይነት ነገር ስህተት ቢሰራ አንቺ ሳትሆኚ እሱ ራሱ ከዚህ ቤት ይወጣል ነበር ያለው መድብል ብሩክ በእንትኑ እንደዛ ከሚሆን ለምን እሷ አትሄድም ነው ያለው ማለት ነው ማን ሲባል ማህሌት ተውጣ ነው የሚለውና መድብል ደግሞ እንዴት እንደዛ ይደረጋል ያመጣንባትን ነገር መጠቀም ካለብን ተጠቅመን ነው እንጂ የምትወጣው እንደዛ የለም እያለ ነው ቤተሰቦቻችን ሌላው እንግዲህ እነ መድብል የነ ሉላና የነ ሞገስ ጉዳይ አሳሳቢ ደረጃ ደርሷል እነ ሞገስ እንግዲህ ሉላ ልትከስል ያው እንግዲህ ዝናን እነ መድብል ጋር ተመካክረው ጨርሰው ነበረ በመጨረሻም እንግዲህ ያ ጠበቃው የነበረው ሰውዬ እንግዲህ ከርቶ ያሰበውን ነገር ታውቃላችሁ አሁን ደግሞ በመጨረሻ እንግዲህ ለሚስተር ሪካርዶ እናሰማለን ሌሎች ነገሮችም እናደርሳለን ብለው ብዙ ነገር አስበው ነበረ ግን አልሆነም በመጨረሻም እንግዲህ እሺ ብሎ እሱም ለቀቅላችኋለሁ ብሏቸው ነበረ ግን በሚገርም ሁኔታ አሁን ሌላ ጦስ ይዞባቸው መጥቷል እሱ ምንድነው እንግዲህ እንትና ያደላላው ወይም ይሄ ጠበቃው ከዝና ጋር ተገናኝቷል ማለት ነው እንደዛ ከሆነ ደግሞ በጣም ከባድ ነው የሚሆነው እንግዲህ ሉላ በጣም ነው ደንግጣለች ተጨንቃለች ሲከተል ከቤት እንግዲህ እንቀይር ብትለው ሞገስ አልቀይርም ብሎ በመጨረሻም ቤት ውስጥ የመጣ ሰው አለ ማን እንደሆነ አልታወቀም እሺ እንግዲህ እሱን በቀጣይ ቪዲዮ ይዘን ምን መጣ ይሆናል እስከዛ ሰብስክራይብ ላይክ ማድረግ አትርሱ ላይክ ያደረጋችሁ ላይክ አድርጉ ቤተሰቦቼ መልካም ጊዜ በያላችሁበት ባይ ባይ አደገኛ ነው እሷ ያለችበትን ካወቀ አንድ ቀን አደም ሊመጣ ይችላል ሞገስ ቦታ መቀየር አለባችሁ ሉላም እንደዛ ነው ያለችው ወዴት ልሽሽ እኔ ግን በጣም ታክቶኛል የሚመጣውን ነገር እዚሁ ለመቀበል ዝግጁ ሆኜ ቁጭ ብዬ ጠበቅኩ ትሯልልህም እኮ ችግር የለውም መድብል ነገ ስንገናኝ ምን መሆን እንዳለበት ትነግረኛለህ ተረጋጊ ሄሎ መድብል ተረጋጊ በቃ መልሼ እደውላለሁ ምንድነው ሞገስ ምንድነው መጣባችሁ እንዴ እኔ ከዚህ በላይ መሰቃየት የለብኝም በቃ ንገረኝ ይቅርታ ቅድስት አብረተኛው እንጂ ምንም ነገር ግን አልተፈጠረም ኧረ እንደዛ አይነት ነገር የለም ካሽ በፍጹም አትሄጂም በፍጹም የትም አትሄጂም እዚህ ደረስነው አያሸንፉ ነው ፖሊሱ ከወደቀ ሌላው ቀላል ነው በየተኙበት ወደ የአምላካቸው እንልካቸዋለን አዎ የመጨረሻም ሪዘርቭ ማሰብ ያለብን ይመስለኛል ሰሚያቸው እንዴ
መቼም የማናየው ማንሰማው ጉድ የለም። ቆይ ከማን ነው ማለት? እኔ ስንት እንዳውቃለሁ። ምን ነው ረሳሽው እንዴ? ምኑን ነው የምረሳው? ከጓደኛው እንዳትጨርሺው። አንቺ ልጅ በጣም እየተዳፈርሽኝ ነው። ይኸውልሽ ወይዘሮ ማህሌት ጋሽን ጠይቂው። ከዚህ በኋላ የሷ ሰራተኛ አይደለሽም ብሎኛል። አሁን ውጪ